በዚህኛው ፕሮግራማችን ክፍል ደግሞ ስለ ሞይሰስ ካይሴዶ የምናወራ ይሆናል። የቼልሲ መሃል ሜዳ የልብ ምት የሆነ ተጫዋች ነው። ከኤንዞ ፈርናንዴዝ ጋር ያላቸው ጥምረት እጅግ በጣም አስገራሚ ነው። ምናልባት ቼልሲን ያለዚህ ተጫዋች ማሰብ ፈጽሞ ከባድ ነው። በቼልሲ እግር ኳስ ክለብ ምን ያክል ወሳኝ ተጫዋች መሆኑን ለማረጋገጥ ያለፉትን ጨዋታዎች መመልከት በቂ ነው። በባለፈው ዓመትም ቼልሲ የኮንፈረንስ ሊግ ላይ ውጤታማ ሲሆን በፕሪሚየር ሊግ ቶፕ 4 ገብቶ ሲያጠናቀቅና የዓለም የክለቦች ዋንጫ ላይ የዋንጫው ባለቤት ሲሆን ሞይሰስ ካይሴዶ የዚህ ስኬት ምንጭ ከሆኑ ተጫዋቾች መካከል አንዱ ነው። የዚህ ተጫዋች ፐርፎርማንስ እንዴት ባለ መንገድ ሊገለጽ ይችላል? የቼልሲን መሃል ሜዳ እንዴትስ ባለ መንገድ ነው እየተቆጣጠረው የሚገኘው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ብዙ ሰዎች ቪዲዮዎቻችን የሚከታተሉት ሰብስክራይብ ሳያደርጉ ነው። ዩቲዩብ አናሊቲክስ እንደሚያሳየን ከሆነ ወደ 65% የሚጠጉ ተከታታዮቻችን። ስለዚህ ቶሎ ቶሎ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ተጭናችሁ ሰብስክራይብ ማድረግ አትርሱ። እንዲሁ ደግሞ ለኛ ድጋፍ የሚሆነን የእናንተ ማበረታቻ የሚሆነን ላይኩ ኮሜንቱ ነውና ዩቲዩብ ፕሮግራሙን ለብዙዎች ያደርሰዋል። የዩቲዩብ አልጎሪዝም ነው። ስለዚህ ፕሮግራሙን ስትጀምሩ የ2 ሰከንድ ስራ ነው። ቪዲዮውን ላይክ አድርጋችሁ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እዚህኛው ፕሮግራማችን ላይ ደግሞ ሞይሰስ ካይሴዶን የምንመለከት ይሆናል። ሞይሰስ ካይሴዶ እጅግ በጣም አስገራሚው ምናልባትም ደግሞ በቼልሲ የእግር ኳስ ክለብ ወሳኝ ከሚባሉ ተጫዋቾች ቀዳሚው ስለመሆኑ ማንሳት ይቻላል። እንግዲህ ፊፍ ፕሮ በቅርቡ አንድ ባወጣው ሪፖርት መሰረት ተጫዋቹ ከሌሎች ተጫዋቾች ጋር ሲነጻጸር እያወጣ ያለው ጉልበት በፍጹም የማይገናኝ ነው የሚል አንድ ሪፖርት ይዞ ወጥቷል። እንደውም ቃል በቃል የሚለው አን ኢኳል ወርክ ሎድ ብሎ ነው የሚገልጸው። ይሄ ማለት አይመጣጠንም ከሌሎቹ ተጫዋቾች ሊጉ ላይ ከምናያቸው ተጫዋቾች ጋር በተለይም ደግሞ በአቬሬጅ ሲታይ እሱ አጠገብ ሊደርሱ የሚችሉ በጣም ጥቂት ተጫዋቾች ናቸው። እንግዲህ በባለፈው ኢንተርናሽናል ብሬክ ተጫዋቹ ወደ 25000 ኪሎ ሜትር ወይም 15500 ማይል ርቀቶችን ተጉዞ በ14 ቀናት ውስጥ 4 ጨዋታዎችን አድርጓል። በጥቅምት ወር በተለይም ከኦክቶበር 17 በፊት በነበሩት ጊዜያት ለክለቡና ለሀገሩ እንግዲህ በእነዚህ 14 ቀናት ውስጥ ተጫዋቹ በሁለት ኮንቲነንቶች በራሱ ኢኳዶር በምትገኝበት አህጉርና እንዲሁ ደግሞ በእንግሊዝ በአውሮፓ ማለት ነው 360 ደቂቃዎችን ተጫውቶ አሳልፏል። እንዲሁ ደግሞ በ3 ሀገራት ላይ ነው እነዚህን ጨዋታዎች ያከናወነው። አቬሬጅ የሚባል ተጫዋቹ ሪከቨር ያደረገበት የእረፍት ጊዜ 110 ሰዓት ነው። ያ ማለት 110 ሰዓት ማለት እንግዲህ 2 ሰዓት ምናልባት አንድ ቀን ከምናምን እንደማለት ነው። ኦልሞስት 2 ቀን ልትሉ ትችላላችሁ። ከዛ በኋላ ረጅም በረራዎችን ተጫዋቹ አድርጓል። ከዛ በተጨማሪ 27 የተለያዩ ትሪፖችን ጉዞዎችን ቦርደሮችን አቋርጦ ነው ሲጓዝ የነበረው። የ175 ሰዓታት ጉዞም ደግሞ አድርጎ ነበር። እንግዲህ ተመልከቱ ምን ያክል አድካሚ ጉዞን እያደረገ አድካሚ ጨዋታዎችን ደግሞ ሞይሰስ ካይሴዶ እያደረገ እንደሆነ በዚህ ማየትና መረዳት ይቻላል። የቼልሲ ተጫዋቾች የዓለም የክለቦች ዋንጫን ካሸነፉ በኋላ የ20 ቀናት ረፍት ብቻ ነበር የነበራቸው። ሌሎቹ ክለቦች በተለይ እንደነ አርሰናል እንደነ ሊቨርፑል ያሉት በጣም ሰፋ ያለ የረጅም ወራት ረፍት ጊዜን አሳልፈው ነው ወደ ሲዞን የመጡት። እነ ማንቸስተር ሲቲ ግን እነ ቼልሲ ግን ለዚህ ነገር አልታደሉ እና ከዛ ደግሞ ከረፍታቸውም ላይ ተቀንሶ የጥቂት ቀናት የ13 ቀናት ፕሪሲዝን ወስደው ከዛ በኋላ ከዓለም የክለቦች ዋንጫ መልስ ወደ ፕሪሚየር ሊጉ ጨዋታቸው አምርተዋል ማለት ነው። ተጫዋቹ በሊቨርፑል የጨዋታ መርሃ ግብር ላይ ምን ያክል ድንቅ ብቃቱን ሲያሳይ እንደነበር በዛ ጨዋታ ላይ ዊሊ ካባየሮ የቼልሲ ምክትል አሰልጣኝ አንድ ሀሳብ ሲሰጥ ነበር እና ዊሊ ካባየሮ ምንድን ያለው በጣም ብዙ ጨዋታዎችን በዓለም የክለቦች ዋንጫ ላይና ለብሔራዊ ቡድኑ ተጫውተዋል። እናም የተጫዋቹን ብቃትና የሜዳ ላይ የቆይታ ጊዜ ማኔጅ ማድረግ ወይም ደግሞ ማስተዳደር መቆጣጠር ይጠበቅብናል የሚል ሀሳብ ሰጥቶ ነበር። እንግዲህ ተጫዋቹ ቼልሲን ከተቀላቀለበት ጊዜ አንስቶ በርካታ ጨዋታዎችን እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው እና እንደው ምናልባት በእነዚህ ሁሉ ነገሮች የማይሰበረው አንብሬከብል የሆነ ተጫዋች መሆኑን
እያየን እንገኛለን። ይሄ ምን ያክል ጠንካራ መሆኑን የሚያሳይ ነው። አንዳንድ ፈጥሮ እንዲህ አይነት ብቃትን የተቸሩ ፈጣሪ እንደዚህ አይነት ብቃትን የሚቸራቸው በቃ ተፈጥሯቸው በጣም ጠንካራ የሆነ እንደዚህ አይነት ተጫዋች ነው። ታታሪ ተጫዋች ነው ደግሞ እና ካይሴዶ አሁንም ቢሆን እንደምትመለከቱት ከኤኳዶር ብሔራዊ ቡድን ጋር ወደ ዓለም ዋንጫ የሚያሳልፈውን ትኬት ለመቁረጥ በተደጋጋሚ ጊዜ ሜዳ ላይ ሲጫወት እየተመለከትን እንገኛለን። ካይሴዶ ያደገው በድህነት ነው። ቤተሰቦቹ ተጫዋቹን ሲያሳድጉት አሁን እንዲህ ባለው በተንደላቀቀ በሀብታም ኑሮ ውስጥ ሆነው አይደለም እና እንደውም እንዲህ አይነት ሁኔታዎችን በተመለከተ ብዙ አይነት ሀሳቦች ይሰጣሉና አንድ ኮሜንታተር በኤኳዶር ማለት ነው አስተያየት ሲሰጥ የኛ ማይክል ጆርዳን ነው ብሎ ሲናገር ነበር። እንግዲህ ማይክል ጆርዳን በቅርጫት ኳስ ውስጥ በጣም ታዋቂ የሚባል ዝነኛ ተጫዋች ነው። በቼልሲ እግር ኳስ ክለብ ውስጥ ግን ስለ ተጫዋቹ ውጤታማነት ደግሞ ተደጋጋሚ ጊዜ ብዙ ነገሮችን ማንሳት ይቻላል። ከዛ በኋላ ግን እሱ ካደገ በኋላ መልታይ ሚሊዮነሮችን የሚከፈለው ከዛ በተጨማሪ ደግሞ እንዲህ ባለው ሁኔታ ከስፖንሰርሺፕ ዲሎች በርካታ ገንዘብ የሚያገኝ ተጫዋች። ለምሳሌ ባለፈው ዓመት እንኳን ወደ 9 የሚጠጉ ብራንዶች ከተጫዋቹ ጋር አብረው ይሰሩ ነበር። የኢኳዶሪያን ባንክ የሆነው ባንኮ ጓያኪል የተባለ ባንክ እንደዚሁ ከዚህ ተጫዋች ጋር አብሮ ይሰራል። የቻይኒዝ የኢንተርኔት አቅራቢም ደግሞ ከዚህ ተጫዋች ጋር አብሮ ይሰራል። ስለዚህ እንዲህ ባለው ሁኔታ ምን ያክል ተጫዋቹ የበለጠ ድህነትን አሸንፎ መውጣቱን የሚያሳይ ነው። ከዛ ግን የሜዳ ላይ ፐርፎርማንሱን ደግሞ በተመለከተ ቅድም እንዳልኳችሁ በጣም ብዙ የሚነሱ ነጥቦችም እንኳን ቢኖሩ ያለ ካይሴዶ ደግሞ ቼልሲን በእንደዚህ አይነት ፐርፎርማንስ ውስጥ ማሰብ በጣም ከባድ ነው። ምናልባት ካይሴዶ ባይኖር ይሄንን ቦታ ማን ነበር ሊሸፍን የሚችለው? እዚህ ቦታ ላይ ማን ነበረ ወጥ በሆነ መንገድ ኮንሲስተንት በሆነ ሁኔታ ሊጫወት የሚችለው የሚል ጥያቄ ስናነሳ ምናልባት ይህን ጥያቄ መመለስም በጣም አስቸጋሪ ሆኖ እናገኘዋለን። ሌሎች ተጫዋቾች አሉ። ለምሳሌ ከኤንዞ ፈርናንዴዝ ጋር እየተጣመረ ሲጫወት እናየዋለን። ኤንዞ ፈርናንዴዝ በነፃነት እየወጣ የሚያጠቃው በነፃነት እየወጣ በፍሪደም አታኪንጉን የሚያስቀጥለው ሞይሰስ ካይሴዶ ከጀርባ ሆኖ ብዙ ሳክሪፋይስ ስለሚከፍል ነው። ተጫዋቹ በብራይተን ሳለ በጣም የሚደነቅ ተጫዋች ነበር። ከዛ ልክ ከብራይተን ሊለቅ በተባለ ጊዜ ሊቨርፑል ተጫዋቹን አጥብቆ ነበር የፈለገው ተጫዋቹን ወደ ክለቡ ለማምጣት። ግን ደግሞ የፈለገውን ያክል ሊሳካለት አልቻለም። ከሊቨርፑል መንጋጋ ላይ ቀምቶ ይህንን ተጫዋች ወደ ክለቡ አምጥቶታል፣ ቼልሲ ማለት ነው። ቼልሲዎች ከሊቨርፑል መንጋጋ ቀምተው ያስፈረሙት ካይሴዶን ብቻም አይደለም፣ ሮሜዮ ላቪያንም ከዛ ክለብ ማምጣት ችሏል። እንግዲህ ካይሴዶ ወደዚህ ክለብ ከመጣ በኋላ በቨርሲቲሊቲ ራሱ ቼልሲን በጣም በብዙ እየጠቀመ ይገኛል። ምክንያቱም በፉልባክነት ሚና አሰልጣኙ እየተጠቀመው ስለሆነ ነው። እንግዲህ ባለፉት ዓመታት በፕሪሚየር ሊጉ ከተመለከተናቸው ምርጥ የአማካይ መስመር ተጫዋቾች አንዱ ነው ብለን ስንል ለምሳሌ በብራይተን በነበረው ቆይታ የመጀመሪያዎቹ ደረጃ ላይ ከሚቀመጡ ተጫዋቾች መካከል አንዱ ነው። በአንድ ጨዋታ ቢያንስ 2.9 ወይም ደግሞ 3 ታክሎችን የሚወርድ በአንድ ጨዋታ ላይ 6.3 ዱዌሎችን የሚያሸንፍ ኢንተርሴፕሽኖችን የሚያደርግ እንዲሁ ደግሞ 7 ጊዜ ፖዚሽኖችን በማሸነፍ ከላይ የሚቀመጠው ተጫዋች ነው። በ2024-25 ቢሆን ታክሎችን በማሸነፍ በኢንተርሴፕሽን እንዲሁ ደግሞ የተሳኩ ኳሶችን በማቀበልም ረገድ ከ1 እስከ 5ኛ ደረጃ ከማይታጡ ተጫዋቾች መካከል አንዱ ነው። እንግዲህ ካይሴዶ ወደ ቼልሲ ሲመጣ በብራይተን ያሳየው ፐርፎርማንስ ስለዚህ በጣም ትልቁ ማሳያ ነው። አብዛኞቹ የሜዳ ላይ ብቃቶቹ እጅግ በጣም የሚያስገርሙ ነበሩ። 100 ታክሎችን ወርዷል። በ2022-23 የውድድር ዘመን በዚህ 2ኛ ደረጃ ላይ ነው የተቀመጠው። 56 ኢንተርሴፕሽኖችን አድርጎ በዚህም 2ኛ ደረጃ ላይ ተቀምጧል። በሚድል ሰርድ ላይ ፖዚሽኖችን በማሸነፍ 142 ፖዚሽኖችን በማሸነፍ 3ኛ ደረጃ ላይ ተቀምጧል። 2735 ኳሶችን በመንካት 8ኛ ደረጃ ላይ ተቀምጦ ነበር። እንዲሁ ደግሞ 1961 የተሳኩ ኳሶችን በማቀበል 6ኛ ደረጃ ላይ ተቀምጧል። ይሄ እንግዲህ ስካይ ስፖርት ይዞት የወጣው ዴታ ነው የሚያሳየው የዛን ጊዜ ተጫዋቹ ለብራይተን በሚጫወትበት ወቅት ማለት ነው። ስለዚህ
ተጫዋቹ ለቼልሲ ምን ያክል በጣም ወሳኝና ጠቃሚ ተጫዋች እንደሆነ በሜዳ ላይ ፐርፎርማንሱ ቼልሲን በብዙ እየጠቀመ እንደሚገኝ የሜዳ ላይ ፐርፎርማንሱ በደንብ የሚናገር ደግሞ በዛ ልክ ብዙ ጫናዎች እየበዙም ያሉት እዚህ ተጫዋች ላይ ነው። ምናልባት በሱ ቦታ ላይ የሆኑ ተጫዋቾችን ቼልሲ ሊጠቀም ይችል ይሆናል። ግን ደግሞ የሞይሰስ ካይሴዶን ያክል ፈጣን፣ በጣም ጠንካራ፣ ብሬቭ፣ ደፋር፣ ማጥቃቱን በደንብ የሚያግዝ፣ ከርቀት ኳሶችን የሚሞክር፣ ወደ ፋይናል ሰርድ ኳሶችን የሚያቀብል፣ ለመከላከሉ ሽፋን የሚሰጥ፣ ሲያስፈልግ ወደ ቀኙ መስመር እየወጣ የሚከላከል፣ ወደ ግራም እየወጣ የሚከላከል ተጫዋች ሞይሰስ ካይሴዶ ነው በቼልሲ ስብስብ ውስጥ ልናገኝ የምንችለው እና ኤንዞ ማሬስካ የምር ይሄ ተጫዋች ስላላቸው በጣም እድለኛም ናቸው። በዚህ ክለብ ውስጥ ማይተካ ሚና ያለው ተጫዋች ስለሆነ ነው። ቅድም እንዳልኩት ኤንዞ ፈርናንዴዝ ወደፊት እየወጣ እንዲጫወት የበለጠ ነፃነት እንዲኖረው በክለብ ውስጥ ያለውን አቅም አሟጦ እንዲጠቀም እያደረገው የሚገኘው የካይሴዶ ከጀርባ መኖር ነው እና እዚህ ቦታ ላይ እያሳየ በሚገኘው ፐርፎርማንስ ደግሞ ምናልባትም የተደነቀ ተጫዋች እንዲሆን ያደረገው ቨርሲቲሊቲው እና በየጨዋታዎቹ ላይ ኮንሲስተንት የሆነ ብቃት ስለሚያሳይ ነው። በጣም ወጥ የሆነ ብቃት ላይ ነው የሚገኘው ተጫዋቹ። በተከታታይ ጨዋታዎች ቻምፒየንስ ሊግ ላይም ፕሪሚየር ሊግ ላይም ሲጫወት ወጥ የሆነ ብቃት በማሳየት ረገድ ውጤታማ የሚባል ተጫዋች። እንግዲህ ኤኳዶር ካፈራቻቸው ምርጥ የዛ ሀገር ሰዎች መካከል ካነሳን አሁን ባለው ዘመን በተለይ ሞይሰስ ካይሴዶን አለማንሳት አይቻልም፣ በጣም ውጤታማ ተጫዋች ስለሆነ። ስለዚህ የዚህ ቡድን ፐርፎርማንሱን በተመለከተ ደግሞ ምናልባት ሲዝኑ ላይ ቼልሲ የሆነ ሲልቨርዌር የሚያሳካ ከሆነ የቻምፒየንስ ሊግ ዋንጫን፣ ኤፍኤ ካፕ ዋንጫን ወይ ፕሪሚየር ሊግ የሆኑ ስኬቶችን ሲያሳካ ከተመለከትን ሞይሰስ ካይሴዶም የዛ ቡድን አባል ነው፣ የዛ ቡድን ቁልፉ ተጫዋች ነው ማለት ነው እና ይሄ ተጫዋች በመኖሩ ምክንያት ቼልሲዎች በጣም በብዙ እየተጠቀሙበት የሚገኝ ተጫዋች ነው። ግን ደግሞ ብዙ ጨዋታዎችን እያደረገ መሆኑ አሁን ቀጣይ ኢንተርናሽናል ብሬክ ይመጣል ከ2 ሳምንት በኋላ። የዛን ጊዜ ረጅም ትሪፖችን፣ ረጅም መንገዶችን፣ በረራዎችን አድርጎ እንደገና ደግሞ ጨዋታዎችን ሲያደርግ የምንመለከተው ተጫዋች ይሆናል ማለት ነው። ስለዚህ የተጫዋቹን ብቃት ማክሲማይዝ አድርጎ መጠቀም፣ እንደው እንዳይባክንባቸው ማድረግ የቼልሲዎች ትልቁ ኃላፊነት ይሆናል። ኤንዞ ማሬስካ ይሄን ነገር በተመለከተ ምን አይነት ምላሽ ከዚህ በኋላ ሊሰጡ ይችላሉ የሚለውን ቀጣዩ ጨዋታ ላይ እንመለከቷለን። ግን ልክ እንደዚህ አይነት ተጫዋቾችን ደግሞ ብቃታቸውን መጥነው መጠቀም ቼልሲ ከዛ በፊት ከነ ካይሴዶ በፊት እንደነ ጆርጊኖ የመሳሰሉ ተጫዋቾች እዛ ቦታ ላይ ሲጫወቱ እንደነበር እናስታውሳለን። ሪሲ ጀምስ ወደ መሃል እየመጣ ኢንቨርት እያደረገ ሲጫወት እንደነበር አይተናል። ስለዚህ አሁን ባለው ሁኔታ የምንመለከተው እንዲህ አይነቱ የሜዳ ላይ እንቅስቃሴ ብዙ ስለ ሞይሰስ ካይሴዶ እንድናወራ የሚያስገድድ ነው። እስቲ እናንተ ስለዚህ ተጫዋች ምን አይነት ሀሳብ አላችሁ? በፕሪሚየር ሊጉ ከተመለከታችኋቸው ምርጥ የ6 ቁጥር የተከላካይ አማካይ ተጫዋቾች መካከል ጥሩ ብትባሉ የትኛውን ተጫዋች ልጠቅሱ ትችላላችሁ የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ካይሴዶ ግን በቼልሲ ምናልባት አሁን ካለው የ20 ምናምን ተጫዋቾች ስብስብ ወሳኝ ከሚባሉት መካከል ቀዳሚው ካይሴዶ ስለመሆኑ ያለ ጥርጥር መናገር ይቻላል።